እቺ ደፋር ሰውዬ የሀገር መሪ መጎንተሏ ምንኛ ነው እንዳትሉ። በሌላው ዓለም እኮ የሀገር መሪ ፍርድ ቤት ይቀርባል። አለመታደል ሆኖ ነው። ግን ስርዓትና ሳይንስን ስማርት ከሆንሽ የሀገር መሪን በወጉ መጎንተል ትችላለህ፣ ትችላለሽ። ጤና ይስጥልኝ። ዲያሌክቲክስ ሚዲያ ነው። ፎሎ፣ ላይክ፣ ሼር እያደረጋችሁ እባካችሁ ኤነርጂ ለግሱን እንጂ። የዛሬ ጉንተላ ለጠቅላይ ሚኒስትር አብይ አህመድ ነው። በእውነቱ ኢትዮጵያ የሚያስፈልጋት ምንድን ነው? ቅድሚያ ሊሰጠው የሚገባው ኮሪዶር ነው ወይ? እኔም ኮሪዶር በጣም ደስ የሚለኝ ሳየው፣ ግን ሀገሬ ካለባት ችግር አንጻር መቅደም ያለበት የመጀመሪያው ዴሞክራሲ፣ ሁለተኛው ትምህርት፣ ሶስተኛው ግብርና። እኔ ለኢትዮጵያ የሚቀድሙ ሶስት አንገብጋቢ ጉዳዮች ዴሞክራሲ፣ ትምህርትና ግብርና ነው። ኢኮኖሚን በተመለከተ ግብርና፣ ማህበራዊ ትምህርት፣ ፖለቲካዊ ዴሞክራሲ። ኢኮኖሚ፣ ማህበራዊ፣ ፖለቲካ ከሶስቱ ባለፈው እርስዎ በ8 ዓመት ሲገዙን በሶስቱ ላይ ቢያተኩሩ ኢትዮጵያ የዳቦ ቅርጫት ትሆን ነበር በዚህ ሰዓት። ምናልባትም የፖለቲካል መውገርገሩንም እንደ ማፍለር ከካታሊክ ኮንቨርተር በፊት ከመኪና የሚወጣውን ጭስ ድምፅ የሚቀንስልን ማፍለር መሆን በቻለ ነበር። ይሄ ከዚህም ከዛም የሚተነፈሰው ፖለቲካል ቅርሻት አብዞርብ ማድረግ ማፈን ይቻል ነበር እና እርስዎ እስቲ ለወደፊቱም ቢሆን በምርጫው ያው ያሸንፋሉ ብዬ ገምታለሁ። ውድድሩ በጣም ሰፊ ነው ለማለት ያስቸግረኛል፣ ግን ከወዲሁ ስለ ምርጫው ትንበያ መስጠት ትክክል ላይሆን ይችላል። ዴሞክራሲ፣ ትምህርት፣ ግብርና ሶስቱ ላይ ያተኩረው ይስሩ። ብዝሃ ኢኮኖሚ የሚባል ነገር አለ። እሱ የዳይቨርሲፋይድ ኢኮኖሚ። የኢትዮጵያ ኮምፓራቲቭ አድቫንቴጅ በግብርና ላይ ነው ያለው። ምክንያቱም ትምህርት ቤቱ መገንባት ያለበት ገጠራማና የከተማ ገጠራማ ከተሞች ላይ ነው። አሁን የከተማው ኤሊት ብዙ ጊዜ የሚዲያ የትምህርት የእውቀት እድል ስላለው ጊዜ መብራትም ሲጠፋበት ሲጮህ ቶሎ ይሰማል። ሚዲያው ቅርብ ነው፣ ዓለም አቀፍ ዲፕሎማቶቹም ወዘተ። ለኢትዮጵያ ገበሬ ግን ማን ይጮህለት ነው? እኔ ለኢትዮጵያ ግብርና ትኩረት አልተሰጠም ነው ብዬ የማስበው እና ትክክለኛ ትራክ ላይ እንዳሉ አይሰማኝም። አልገባህም ብላችሁ የምትሉ ካላችሁ በደንብ አድርጋችሁ ስፔሲፊክ ቁጥር አድርጋችሁ ኮሜንት ላይ አስረዱ። አሁንም ድረስ ኢትዮጵያ የገበሬ ሀገር ናት። ኮምፓራቲቭ አድቫንቴጃችን ግብርና ላይ ነው እና ከሱ የምናገኘው ካፒታልን ነው ወደ ማኒፋክቸሪንግ ወደ ዲጂታል ኢኮኖሚ ልናመጣ የምንችለው። እድገት የራሱ መንገድ አለው። ይኸውልህ አይደለም በኢትዮጵያ በአፍሪካም በታዳጊ ሀገርም ያልታየው ነገር የእድገት ዲያሌክቲክስ ከሲምፕል ወደ ኮምፕሌክስ ከላይት ወደ ሄቪ መሄድ ነው። ብር አለ ተብሎ ገንዘብ አገኘን ተብሎ ከትልቅ አይጀምርም። በኢህአዴግ ጊዜ የእድገትና ትራንስፎርሜሽን እቅድ 1 እና 2 ተብሎ ትራንስፎርሜሽን የኢትዮጵያ ገበሬ እንዴት እንደሚረዳው ባላቅም በተስፋ የተሞላ ፖለቲከኞች ዲዛይን ያደረጉት ያ እቅድ ፌል ያደረገው ለምንድን ነው? ፖለቲካሊ ኢንቶክሲኬትድ የሆነ ሌላ ደግሞ ከአቅማችን ጋር ያልተመጣ ገንዘቡ ከውጭ ነው፣ በብድር ነው፣ ወለድ አለው፣ ቴክኖሎጂው የለንም፣ ልሱንም ገዝተን ነው፣ የሰው ኃይልም ከውጭ አምጥተን ነው። የእድገት ዲያሌክቲክስን የተከተለ አይደለም። ክቡርነቱ አይ ቲንክ ይህን ቢያስተካክሉት በጣም ደስ ይለኛል። ኮሪደሩ አይከፋም፣ ግን ኢኮኖሚክስ ዱ ዘ ቤስት ዊዝ ዋት ዩ ሃቭ። ባለህ ነገር ምርጡ ነገር ለይተህ ስራ ነው። ኢኮኖሚክስ የሚባል ሳይንስ የተፈጠረው በሁለት ምክንያት ነው። ቢኮዝ ኦፍ ቱ ክላሲክ ፋውንዴሽንስ ቤዚክ ቴኔትስ። አንደኛ የሰው ልጅ ፍላጎት ገደብ የለውም፣ ሁለተኛ ኢንካም ውሱን ነው። ሁለቱን ኦፕቲማይዝ ለማድረግ ነው እና የመንግስቱ አሰራር ሳይንቲፊክ ነው ለማለት በጣም ይቸገራሉ እና እባክዎ ከዚህ በኋላ እንዳለው በዲሞክራሲ በትምህርትና በግብርና በሶስቱ ላይ ልዩ ትኩረት አድርገው ለሚቀጥሉ 5 ዓመት ቢሰሩ የሚል ነው። ህዝቡ መስማት አለበት፣ መንግስት መስማት አለበት። እኔ የተሳሳትኩ አይመስልም። ከተሳሳት ኮሜንት ላይ አድርጉ። በተረፈ እባካችሁ እንተጋገዝ። ይሄ ስራ እንዲቀጥል የምትፈልጉ ከሆነ ፎሎ አድርጉ፣ ላይክ፣ ሰብስክራይብ ኦል ዲስ ዩቲዩብንም ጭምር እንደዛ አድርጉ። ደጎች ናቸውና ደግ ሁኑ እላችኋለሁ። ትላንትም ዛሬም ወደፊትም ኢትዮጵያ ዊ ዎክ ዘ ቶክ፣ የምናወራውን እንኖረዋለን።